አሜሪካም ንጉሱን ስትደግፍ it was an institutional arrangement በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲትዩሽን ሄድ ነበር ዲል ሲደረግ የነበረው የሚሰራው ነገር ፎርማል ነው ኢንስቲትዩሽናል ነበር ኢሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም ግንኙነቱን መንግስት ለመንግስትም ሀገር ለሀገርም አይደለም ግለሰብ ነው ለምን ነው ግለሰቦችን ፒክ ያደርጋሉ እነኛን ግለሰቦች በጥቅም ይዟቸዋል ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል መክበር ሊሆን ይችላል እነዛን ሰዎች ይዙና በእነኛ ሰዎች ነው ጥቅማ ምንድነው ጥቅማቸው ኢትዮጵያ ውስጥ ሆነ ሌላ ቦታ አንዱ የማዕድን ስራ ነው ሁለተኛው የመሬት ስራ ነው ሶስተኛው ኢንፍሉዌንስ የማስፋት ስራ ነው ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው ዛሬ ሱዳን ውስጥ ተሰደው ሱዳን ውስጥ ከመንግስት ጋር ቢደራደሩ መንግስታዊ ነው ኮራፕሽንም ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል ምክንያቱም ሶቨሪን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያልዋላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሃይ ነው ከፍ ያለ ነው ነገር ግን መንግስታዊ እውቅና የሌለው የመንግስታዊ ባህሪ የሌለው ኃይላት ጋር ዲል በመታደርግበት ጊዜ ዋጋው ከፍ ይላል ለዚህ ከዚህ ሆነ ሳምንት ነው የሚያደርጉት የራሻና አሜሪካ ወይ ሌሎች ድሮ ኔሽን ቢልዲንጉ በእነሱ ሼፕ እነሱን በሚጠቅም መልኩ ሀገር ግንባታው በዛ እንዲሄድ ኢኮኖሚው በዛ እንዲሄድ ወታደራዊ ተቋም በዛ እንዲሄድ ነበር ይፈልጉት አሁን እንደዛ አይደለም የናሽናል ዲስትራክሽን የኔሽን ቢልዲንግ ሳይሆን the national unmaking ነው ስቴት ሜኪንግ ሳይሆን ስቴት አንሜኪንግ ፕሮጀክት ነው እየሰሩ ያሉት ምክንያቱም ያለውን ስቴት በማዳከም በተለያየ ቡድን በመከፋፈል እነዛን ቡድኖች አንድ ላንድ እያጋጩ በርካሽ ዋጋ ሎያልቲያቸውን ሪሶርሳቸውን የመግዛት ስራ ነው እየተሰራ ያለው እና ሊቢያ ውስጥ የሆነውን ብታይ ሊቢያ ፓወርፉል ስቴት ነበር ከተከፈለ በኋላ ተመልሶ አንድ እንዳይሆን ነው የሚሰራው እና ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ መንግስት አይደለም እየደገፉ ያሉት ሞገስ ተሳሳተ ኢትዮጵያ ውስጥም ሽፍታ ነው እየደገፉ ያሉት እንደ መንግስት አክት የሚያደርግ ተቋማዊ አሰራር የሚከተል መንግስት ቢሆን መንግስት ማለት ምንድነው መንግስት ማለት ተቋም ማለት እኮ ነው መንግስት ማለት ስምምነት ሲፈርም ተቋማዊ አመለካከት አካሄድ የሚከተል የሚደረጉ ድርድሮች የሚደረጉ ስምምነቶች ኦፊሻሊ ሆኑ ናቸው ምንድነው የኛና ዩኤኢ ስምምነት ወደዘተ አይተነው እናውቃለን ምንድነው እየተጠቀምን ያለ ነው አንድ ነገር መርምሩ እስቲ ባለፉት 7 ዓመታት አይደለ አብይ ከመጣ ወዲህ ዩኤኢ በ10 ቢሊዮን ዶላር ኢትዮጵያ ላይ አውጥቻለሁ ትላለች ከነሱ የሰማሁትን ነው it's not propaganda where did they invest that money እስቲ የሰሩልን መንገድ እኔ እስቲ እነሱ የገነቡትን ፋብሪካ እንየው where is that አንድ እዚህ የለጋሃር ፕሮጀክት ብሎ አንድ ጊዜ በጣም ያሞቁታለች አንድ ቢልዲንግ ብቻ ነች ያለቀችው ከዛ በዛ ጊዜ ውስጥ የኛ ሀገር ነጋዴዎች ማአት የአፓርትመንት ኮምፕሌክሶች ሰርተዋል ሶ ዲሉ አብይን የሚደግፉት የኢትዮጵያ መንግስት ለመደገፍ አይደለም እኔ በተደጋጋሚ ይሄ ግንኙነት ስቴት ቱ ስቴት ይሁን የአብይ ሊደርሺፕ ስታይል በጣም ተመችቷቸዋል ማለት የሽፍተኝነት ግለሰብ ሀገራዊና ተቋማዊ ሳይሆን ግለሰባዊ ነው ለምሳሌ ሲሄዱት ውጭ ጉዳይ ሚኒስትሩን ይዞ አይሄድም ተቋምን ይዞ አይሄድም እሱ የሚያደርገውን ነገር ሌሎች ተቋማት አያውቁትም ምን ስምምነት እንዳላቸው አያውቁትም he is exactly the kind of leader they want to cultivate በየቦታው በየቦታው የሚያደርጓቸው አማጺያን ወይም ደግሞ በነጋ የሚደግፉት አማጺም እኮ አይዲዮሎጂካሊ ድሪቨን አይደለም ማወቅ ያለብን የሚደግፉት አማጺ ምን አይነት መሰለ ሪሶርስ ኤክስትራክሽን ላይ ፎከስ ያደረገ በያዘው አካባቢ ላይ መንግስት አቋቁሞ የጤና ተቋም መንገድ ተቋም አድርጎ ሀገር ገንጥሎ ሀገር የመገንባት ጊዜ ስጠኝ ይሄን ኤክስፒሪየንስ ከዚህ የነበሩ አማጺያን ወይ የማከላዊ መንግስትን ገልብጠው የማከላዊ መንግስት መሆን የሚፈልጉ ናቸው ወይ ደግሞ የአንድን ሀገር የተወሰነ ክልል ገንጥለው አዲስ ሀገር ለመገንባት ይፈልጉ ናቸው
ዲስ አር ቦዝ ኔሽን ቢልዲንግ ሬበልስ የኔሽን ቢልዲንግ ኦብጀክቲቭ ያላቸው አማጽያን ናቸው። አሁን ግን እነሱ የሚደግፏቸው የተወሰነ ቴሪቶሪን ይይዙና እዛ አካባቢ ያለን ማዕድን እዛ አካባቢ ያለን የግብርና መሬት ለኤሚሬቶቹ አሳልፈው የሚሰጡ ናቸው። እነዚህ ኃይሎች ሉዓላዊ እንሁን ብለው ሲሄዱ ራሱ አይደግፏቸውም። ምክንያቱም ሉዓላዊነት ካገኙ ዋጋቸውን ከፍ ያደርጋሉ ማለት ነው። የመደራደሪያ አቅማቸውን ከፍ ያደርጋሉ ማለት ነው። እና ለምሳሌ አሁን ኤሚሬት ለረጅም ጊዜ ከሶማሌላንድ ጋር ግንኙነት ነበራት።